አይቀርብኝም። አንተ እንደውሻ ብቻ አትከተል። ከኋላ አትሩጥ። ራስህንም በቃ ሁለተኛ ቤቴም እንዳደርስ ከሷ ጋር ያለውን ግንኙነት ስጨርስ ነው ቡዜ እኔ ጋር የምመጣው። ረገኝ እንደዛማ በቃ አይደለም ቡዜ ለሱ አይደለም አትየው ነገር እኔ ሳሚ እኮ ጻል ልጅ አይደለም ራሱን የሚያክሰው ራሱን የሚችል ሰው አይደለም። ለምን እኔ ልጅ እንደ እኛም እኮ እናት አለን እኛም ቤተሰብ አለን። ያው ዛሬ እንደዚህ ሆነን ነው እንጂ እንዴት አስበሽ ነው እንደዛ የምትይው? ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሰሞኑን ያለውን ነገር እንግዲህ አይታችኋል። ምናልባት እንግዲህ አብዛኞቻችሁ ያው በኮሜንት ላይ ቅር እንዳላችሁና እኔ ማለት ማድረግ የሌለብኝን ነገር እንዳደረኩ ነው የነገራችሁኝና ውድ ቤተሰቦቼ እናንተ እንግዲህ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ለምሳሌ እንግዲህ በማላቀው ቦታ ላይ ስሜ ተሰጥቶ ስልክ ቁጥሬ ተሰጥቶ በቃ በእኔ ለመፈራረም ብዙ ነገሮችን ነበር አድርጋ የነበረችውና እኔ በማላቀው መንገድ ስለዚህ የዛን እውነታ ለመናገር ነው እኔ እዛ ቤት ድረስ የሄድኩት እንጂ እኔ እውነት ከሷ ጋር ለመከራየት ወይም ደግሞ ቤቱን ፈልጌ ወይ እሷን ደግሞ ፈልጌ አይደለም። ውድ ቤተሰቦቼ በዚህ ማለት ብትረዱኝ ብዬ አስባለሁኝና እኔ ከሷ ጋር ምንም አይነት ግንኙነት የለኝም ብያችኋለሁ። ዛሬም ነገም ተነጎዲያም የምታዩት ነገር ይኖራልና እኔ ምንም አይነት ነገር ከካሜራ ጀርባ ለሷ ሌላ አውርቼ በካሜራ ላይ ደግሞ ዋሽቼ ምናምን አይደለም። እኔ ካሜራም ላይ ያው ነው ከካሜራም ጀርባ አንድ ነኝ። ስለዚህ እሷ እያወራች ያለችው ምንድነው እኔ በካሜራ ጀርባ በቃ የሆነ ከሷ ጋር ተከራይቼ እንደምኖር ምናምን ከሷ ጋር እንደምኖር ነው የምታስበው ነው። እንደዛ አይደለም። ስለዚህ በካሜራ ላይ የማደርገውን ነገር ነው እኔ ከካሜራም ጀርባ ከሷ ጋር ምላሽ የሰጠዋትና ውድ ቤተሰቦቼ እናንተ እንግዲህ ምናልባት ለምን ሄርክ ለምን ትከተላታለ ለምን አትርቃትም ምናምን ትላላችሁ። አዎ ልክ ነው። ግን አንዳንዴ ደግሞ እኔ ዳ ውስጥ መግባት ስለሌለብኝ ነው። ምክንያቱም በማላቀው ነገር እኔ ነገ ተነጎዲያ እንዴ ባንተ ስም ነው ስልክ ቁጥርህ አለ ምናምን ተብሎ የሆነ ባልሆነ ነገር እኔ ዳ ውስጥ እንድገባ አልፈልግምና እዛ ቦታ የርኩበት ዋናው ምክንያቱ ምንድነው በቃ ራሴን ነፃ ለማድረግ ነው። እና ስለዚህ እኔ ከሷ ጋር መከራየት እንደማልፈልግ እንደማታቀኝ እንደማላቃት አድርጌ እንግዲህ ምን ላይ ሰጥቼ ነው ውድ ቤተሰቦች እንግዲህ የተመለስኩት። እንግዲህ ዛሬ ደግሞ ያው ማለት ትንሽ ከነገኒም ጋራ ሰሞኑን ጥሩ ላይ አይደለንም። ምክንያቱም እነሱ ናቸው ቤቱን እንግዲህ ያሳይተው እንዴት እንዳየች አላቅም። ከዚህ በፊት የኛን ቤት አይታ ነው የኛን ትዳር እንግዲህ እስከ መበጥበጥ የደረሰችውና አሁን ደግሞ እንግዲህ ነገኒ ጋር ወይም ደግሞ እነሳሚ ሰፈር ነው እንግዲህ ያው በዚህ ሰሞን እየተመላለሰች ያለችውና ምናልባት እንግዲህ እስኪ ገኒም ወደ ቤት ና ብላይ ነበር አልሄድኩም ማለት የሆነ ሰሞኑን ጥሩ ስሜት ላይ አይደለም እና የሆነ በቃ ሰው ያስጠላይ ነው ማለት ሰው ያስጠላይ ነው ስላችሁ ያው በሷ የተነሳ አንዳንዴ በቃ ከነሱም ጋር እንዳልገናኝ ትንሽ ያው አይምሬ ማለት እንትን ብሏልና ያው ቤት ከመሄድ እስኪ ወደ መናፈሻ ገኒን ጠርቻት ነበር ከመጣች እንግዲህ እሷም ተፈልገኛለች። ያው ምን እንደምትለኝ አላቅም። እንግዲህ ያው እንዳያችሁት ክስም ሄዳለች። ያው በእነሱ ላይ አንዳንድ ነገርም እንትን እያረገች ስለሆነ በሳሚም ላይ በሷ ላይም ያው አንዳንድ ዛቻዎች ምናምን ማስፈራሪያ ምናምን ነገር ያው እያረገች ስለሆነ እንግዲህ ገኒ እስኪ ወደ ክስ ሄዳ ነበር እንዳያችሁት። የክሱንም ወረቀት ስትሰጣት ያው እንደቀደደች አይታችኋል። በበቀደም ቪዲዮም ደግሞ እንግዲህ ክሱን አንሱልኝ ተሳስቼ ነው የቀደርኩት ምናምን ነው እያለች ያለችውና ክሱ እውነት ለመናገር አይነሳም። ለምን መሰላችሁ በቃ እስከዛሬም እንግዲህ ልጅ ይዛለች የልጅ እናት ነች ምናምን ብለን አዝነንላት ነው ችላ ያልነው ነበር። ግን አሁን በጣም የሆነ የወጣ ነገር እንትን እያለች ስለሆነ ምናልባት ክሱ አይነሳም። እንግዲህ አስፈላጊ ነገርም ካለ ያው እኔም ተጨማሪ ዛ ቃል እሰጣለሁ ማለት ነውና ውድ ቤተሰቦቼ እንግዲህ እስቲ ገኒን እየጠበቅኩ ነው። እንግዲህ ገኒ ከመጣች በኋላ ያው ከሷ ጋር የተወሰነ ቆይታ እናደርጋለን። እንግዲህ ውድ ቤተሰቦቼ ያው ገኒም እየመጣች ነው። እንግዲህ ያው ትንሽ እሷን ለመጠበቅ ያው ትንሽ ብቆይም መጣለች። ዞሮ ያው ሰው ዋናው መንጣቱ ነው ባለበት ቃል መገኘቱ ነው። እንዴ ገኒ መጣሽ ነው እንዴ ነሽ? ሰላም ደህና አለ ካሜራ ማሰላም ካሜራ ይዘራል። ያው እንግዲህ አንዳንዴ ማለት እንትን ካለን አይቀር ያው እየሰራን እንትን ብንል ይሻላል ብዬ ነው። እንዴት ነው አለው? ደህና ነህ? ደህና ነህ? ሰላም አለን። ሳሚስ
ሳሚ ደህና ነው። አዎ እንግዲህ አንዳንዴ ከባድ ነው። እንዴት ነው? ደህና ነኝ ዋለሁ። ሰላም ነው። ምንም አትልም ማለት አይ ደህና ነህ? እና ደህና ነኝ። እናንተ እያላችሁ ምን ሆናለሁ? ያው እግዚአብሔር ይመስገን። ከእናንተም እንግዲህ ለመለያየት አንዳንድ ነገሮች ቢባሉም ያው እኛ ያንን ተቋቁመን እንግዲህ ቀጥታ ስራችንን ነው የምንሰራውና ያው አንዳንድ ምቀኛ መቼም አይጠፋም እና ብዙ የሚባሉም ነገሮች አሉ። እኛ ለሱ ቦታም ጊዜም ትኩረትም የለንም። ከባድ ነው እና ምን ልልሽ ፈልጌ ነው እናንተ እያላችሁ ምንም አልሆንም ደህና ነኝ ነው እንግዲህ። ሰው ለሰው መድኃኒት ነው ይባላል። አዎ ሰው ደግሞ ካልተረዳዳን እንግዲህ እዚህ ጋር ምንም ሰው ነው እና እሷስ እንዴት ነው? እዚህ ተከብየዋ እንዴ ምን አገባኝ ስለሷ አይደል? ምን አብረን ነን እያለችኝ አይደል እንዴ? እንግዲህ ደግሞ የሷን ችግር እያወቅሽ አሁን የሷን ሀሳብ ትሰሚያለሽ? ምን እኛን እኮ በስልክ እኮ መከራችን እያሳየችን ነው። ብዙ አብረን ነን፣ በመሀላችን አትግቡ፣ እሱን እንዳታገኙ፣ ቤታችሁ እንዳይመጣ እማትለው ነገር የለም። ብቻ እኔ ምን እንደሆነ የሷ ነገር እኔ ጤንኛም ትሁን አውቃም ይሁን እኔ ስለሷ ሳውራ እንትን ይለኛል። እውነት አሁን ማታ ብዙ ሰዓት ነው በስልክ ያወራችን። ቤታችሁ እንዳይመጣ፣ ቤታችሁ እንዳታስደርሱ በቃ የሆነ በወንድ እያስደወለች ታስፈራራናለች። ይሄንን አህል እኮ እኛ ያለነው ሀገራችን ላይ ነው። ምን ፈራ ነገር የለም። ወይ ወንጀለኛ አይደለም ወይ አልሰረቅን ወይ ሰው አልገደልን። እዚህ ጋር ምንም ያደረግነው ነገር የለም። በሰው ብታስፈራራንም ያ ሰው ደግሞ በእርግጥ ያ በአሁኑ ሰዓት ገንዘብ ነው። ገንዘብ ካለ ብዙ ነገር ታስደርጋለህ። እንደዛ ነገር ካልሆነ እኔ በምንም እሷን የምፈራባት ምክንያት የለም። እንግዲህ የምታወራው ሰው ብዙ ነው። እስቲ እናያለን። ለማንኛውም ምን እንደምታረገኝ ልጅሽን አትፈልጊም ወይ እንድትኖሪ አትፈልጊም ምን እንደምታረገን አለ። ማታ ብዙ ነው በወንድ እያስደወለች ነው ስታሰድበን የነበረው እንግዲህ በተለያየ ስልክ ማለት ነው። ስለዚህ እኔ እሷ አሁን እንደምትለው አንተ እንደምትገናኝ ነው ከእሷ ጋር እንደምትኖር ነው። አንቺ ካሜራ ላይ አንቺ ጋር ስመጣ ነው እንጂ ከኔ ጋር ነው የምኖረው። እንደውም አሁን ስመጣ ከሷ ጋር ሁሉ ያለ ነው መሰለኝ። አይ ግን ምናልባት ምን መሰለሽ እኔ ከመጀመሪያው ጀምሮ እኔ ቤቱን እንዴት እንዳወቀች አላውቅም። ማለት የኛንም ቤት ከዚህ በፊት አውቃ ምን ያክል ነው እዛ እየተመላለሰች ያው በሷ ምክንያት ዛሬ እዚህ ላይ የደረስነውና እኔ እናንተን ቤት እንዴት እንዳወቀች ራሱ በጣም ማለት ግራ ያጋባኛልና እናንተ እንግዲህ እስከዚህ ድረስ የደረሳችሁት ያው ለኔ ብላችሁ ነውና እኔ እንጃ። እኔ እሷን ጉዳይ እኔ በቅርቡ እኔ ውሳኔ ካልሰጠው ምንም ማለት እንትን ልል አልችልምና እኔ እሷን ጉዳይ በቅርቡ ውሳኔ እሰጣለሁ። ለምን መሰለሽ እኔ በካሜራም ጀርባ ያው ነኝ፣ ካሜራም ላይ ያው ነኝ። ስለዚህ እኔ እሷውን የምታወራው በካሜራ ጀርባ ከሷ ጋር እንደምኖር ፍቃደኛ እንደሆንኩ ነው የምታወራው። ካሜራ ላይ ሲሆን ደግሞ በቃ የሆነ እንደምክድ እንደምዋሽ ምናምን ነው የምትለው። እና እኔ ገኒ ማወቅ ያለብሽ ምንድነው ከካሜራም ጀርባ አንድ አይነት ነኝ፣ ካሜራ ላይም አንድ አይነት ምንም እኔ እንትን የምለው ነገር የለም። ሲቀጥል ከሷ ጋር እኔ ምንም አይነት እንደሌለኝ እናንተም ከመጀመሪያው ታውቃላችሁ፣ ሌላም የሚያውቅ ሰው አለ። ስለዚህ እነዛን ነገሮች እኔ በዛው ነው እንጂ እንትን ማለት የምፈልገው እኔ ከሷ ጋር ምንም አይነት እንትን እንደሌለኝ ነው እኔ በዚሁ አጋጣሚ የምነግርሽና እሷ ምንም ገንዘብ ቢኖራት ምንም የምታመጣው ነገር የለም። ስለዚህ እኛ ማለት የልጅ እናት ነች ብለን ብዙ ነገሮችን አሳልፈናል ከመጀመሪያው። ስለዚህ እየተከተልክ ነው በየቦታው ማለት ነው። ስለዚህ ይሄ ነገር ቢቀርብ እኔ ክሱ ራሱ ቢቀርብኝ አንተ እንደ ውሻ ብቻ አትከተላል፣ ከኋላ አትሩጥ፣ ራስህንም አስከብር። ይሄው ኮሜንት ራሱ እየተጻፈልህ እኮ ነው። አንተ ለምን እኛንም እያስደፈርከን ነው፣ እያሰደብከን ነው። በአንተ ምክንያት ነው ቤቴን የሚያወቀችው። ብዙ እኔ አንተን ለመስደብ ሳይሆን ይቅርታ፣ ግን ያው በቃ እኔ ስላስጠላኝ ነው፣ ስለመረረኝ ነው። ለምን እኛ ላንተ ብለን እዚህ ጋር እንትን ስንል እሷ የምታወራው ሌላ ነው፣ አንተም ደግሞ ሳይ ከሷ ጋር ነህ። ስለዚህ እኔ ካንተ ጋር ራሱ ባልገናኝና በቃ ካንተ ጋር ያለነውን ነገር ራሱ ብናቆም እኔ ደስ ይለኛል። ለምን በልጄ እያስፈራራችኝ ነው። እኔ ደግሞ በልጄ መጣብኝ ታውቃለህ። ከዚህም በፊት ማለት አንቺም እንደዛ አልሽ። በቃ እኔ የምወስነው እኔ እኮ የነገኝ ቤት ነው ብዬ እጇን ጎትቼ አይደለም እናንተ በር ላይ ያድርሽ። እሱ ነው ያሳየኝ ነው ያለችኝ። እኔ እሱ አሳይቶኝ ነው የተመለስኩት ነው ያለችው። እና ለምን ይሄንን ስታደርጋለህ? እሷ አናቃት፣ እኔ አላቃት ምን እንደሆነች። ስለዚህ
ለምን ልጁ የሳሚንም እሱ ነው ያሳየኛል፣ ያንቺንም እሱ ነው ያሳየኛል። ስለዚህ ለምን ይደረጋል በዚህ ሁሉ ልጄን አንድ ነገር ብታስደርግ ለምን እሷ እኔ ጋር መምጣት የምትፈልግ ከሆነ ከሷ ጋር ያለውን ጨርስ። እኔ ልጄ ላይ እንድትዝት እኔ ላይ እንድትዝትም አልፈልግም። የሷን ነገር በኔቶ እኔ እኮ ይሄ ህፃን ልጅ ዱዳ ልጅ አይቼ ነው እንጂ እሷ እንደምታስብ እኔ ማሰብ አቅቶኝ አይደለም። ሰው ነኝ፣ ግን ሰው ሆኜ ደግሞ እኔ ማንም ሰው ላይ ግፍ መስራት አልፈልግም እንጂ እሷ እንደምታስብ እኔ ማድረግ አቅቶኝ አይደለም እሷ ላይ ማለት ነው። እሷም ሰው ናት፣ እኔም ሰው ነኝ። እዚህ ጋር እኔ ገኒ ማለት ሰው የለውም ብለሽ ከሆነ እኔ ማለት እኔ ሰው የለም ብዬ አይደለም። ብዙ እኔ አንቺ እንደዚህ ትቀየሪያለሽ እንደዚህ ትቀየራላችሁ ብዬ አላሰብኩም። ምክንያቱም እንጃ እኔ ልጅ የምትይው ነገር እኔ ሳሚ እኮ ህፃን ልጅ አይደለም፣ ራሱን የሚያክሰው ራሱን የሚችል ሰው አይደለም። ለምን እኔ ልጅ እንዴ እኛም እኮ እናት አለን፣ እኛም ቤተሰብ አለን። ያው ዛሬ እንደዚህ ሆነን ነው እንጂ እንዴት አስበሽ ነው እንደዛ የምትይው? አይደለም ብዙ እዚህ ጋር ማንም ሰው ቤተሰብ አለው፣ ያለ ቤተሰብ የሚፈጠር የለም። ግን እዚህ ጋር በቃ እሷን ተዋተ በቃ እኔ አጠገቤ እንድደርስም አልፈልግም። ከሷ ጋር ያለህን ግንኙነት ትተህ ነው በቃ እኔ አጠገቤ ተውኩኝ እኮ እኔ ምንም ከሷ ጋር ግንኙነት የለኝም። ምን ይኸው ማታ እኮ ደወለችልኝ፣ አብረን ነን አለችኝ እኮ ማታ ደውላ በወንድ ስታሰድበን ነበር አይደል እንዴ? ህይወትሽን አትፈልጊም ወይ ልጅሽን አትፈልጊም ወይ እያለች ስለዚህ ከሷ ጋር ያለው ጋር አንተ ማለት ከደበራችሁ መተው ትችላላችሁ። እኔ ሰው መደበር አይደለም ብዙ እኛ ሰው እኔ ቢያንስ እንደዚህ አይነት ነገር ሲደርስብኝ እናንተ ናችሁ ከጎኔ ያላችሁት ብዬ ነው እንጂ ነገሮችን እንደዛ ያረኩት እንደዚህ እንትን የምትቀያየሩማ ከሆነ እኔ ምን ሰው ሞልቷል እኮ እኔ ችግር እኔ መቀያየሩ አይደለም። በቃ እስካሁን እኮ አብረን ሆነ ባንተ የተነሳ እኮ ብዙ ነገር እየተሰደብን ነው። በቃ አንተ ከዜድ ጋር ያለውን ከኋላ አትሂድ። በቃ ሁለተኛ ቤቴም እንዳደርስ ከሷ ጋር ያለውን ግንኙነት ስጨርስ ነው ብዙ እኔ ጋር የምመጣው። ረገኝ እንደዛማ በቃ አይደለም ብዙ ለሱ አይደለም። አይ እኔ በዛ ልክ አይደለም። አይ ቁጭ በይና ያለውን ነገር እንትን ነበር ብዙ ለሱ አይደለም። በቃ እሷ ጋር ያለውን ነገር እንዴ እኔ ሰለቸኝ፣ አስጠላችኝ እሷ ልጅ በቃ ከህይወታችን ትውጣ። በቃ እኔ እንደከፋት አልፈልግም። ፕሮግራም ይዣለሁ፣ በቃ ቀጠሮ ይዣለሁ። የሷን ነገር እኔ በህግ ይዣታለሁ። እሷን ማረጋትን ራሴ አውቃለሁ። በቃ እሱን የማለው እኔም ከጎንሻለሁ። በቃ እኔም ከጎናቸው ይሄንን አይደል እሷ የምትፈልገው እኔም ማደርጋትን ቃል መስጠትም ካለብኝ ቃል እሰጣለሁ። ስለዚህ አሁን እኔ ሁሉንም ነገር ሪከርድ አድርጋለሁ። የምትሳደበውን ነገር የወንዶቹንም የሷንም ሪከርድ አድርጋለሁ። እኔ ሪከርዱን ይዤ ሄጄ አሰማለሁ ማለት ነው። ስለዚህ ምን እንደምታመጣ አለው። ቁጭ በል አንተ በቃ ካሁን በኋላ ግን በዚህ ዙሪያ እንዳትደውልልኝ ብዙ ከሷ ጋር ካለ ልጄ ጋር እንዳደርስ እኔ ጋር እንዳደርስ በቃ በጣም ነው ማከብረው። ቁጭ በል እኔ ክፉ መናገር አልፈልግም በእንደዚህ አይነት መልኩ ማለት ነው። እንደዚህ አይነትም ተናግሬ ማላቅ እኔ ግን ሰለቸኝ በቃ ቁጭ በል አሁን እኔ ከሷ ጋር ከተውክ እንደ በፊታችን ብዙ የሚሰራ ነገር አለ። በቃ ተዋት እሷን አንተ ቁጭ በል እና ውድ ቤተሰቦች እንግዲህ ያለውን ነገር እያያቸው ነው ማለት እኔ እነሱን ከምንም በላይ ማለት ወዳቸዋለሁ፣ ሳሚንም ገኒንም። ነገር ግን ያው እንደነገርኳችሁ በመሃል አንዳንድ ነገሮች አሉ፣ ምቀኛ አለ፣ ብዙ ነገር አለና እንግዲህ ማለት እኔ ሰው የለውም ተብሎ ከሆነ እኔ አላቅም ማለት እንግዲህ ከነሱ ጋር ብዙ ነገር አሳልፌያለሁ፣ አግዘውኛል፣ ረድተውኛል። እንግዲህ ከጎዳና እንዲሁም ከተለያየ ቦታ እንግዲህ አንስተውኛል። እንግዲህ ምናልባት በዚህ ልክ ከሆነ እኔ አላቅም ማለት በጣም አዝኛለሁ ዞሮ